ፖለቲካ ምህዳሩ ለሴቶች ምን አይነት እድል ሰጥቷል የሚለው ነው የምናነሳው። ነቢያ ደግሞ አሁን ከፓርቲም ተሻግሮ የመንግስት የስራ ኃላፊነት ላይ ነው የምትገኙና እንዴት ነው የሚገለጸው ሴቶች ፖለቲካ ውስጥ እንዲሳተፉ ያለው የምህዳሩ የአሰራሩ እድል ፈጣሪ ነው የሚያነቃቃ ነው? እንዴት ነው የሚገልጸው? አመሰግናለሁ። በመጀመሪያ በዚህ አይነት የውይይት መድረክ እንድሳተፍ የፋና ሚዲያ እድሉን ስለሰጠን በጣም ነው ማመሰግነው። ብዙ ጊዜ እንደ ቅሬታ ማነሳው ሚዲያዎች ላይ በተለይም በምርጫ ሰዓት የሴቶችን ተሳትፎ በተለየ ሁኔታ አየር ሰዓት ሰጥቶ ዲቤት እንዲያደርጉ ከማድረግ አኳያ የነበሩ ክፍተቶችን ስለማቅ ሁሌ እንደ ቅሬታ ነበር ማነሳውና እንደዚህ አይነት ነገር መዘጋጀቱ የበለጠ እንድንበረታታና ተስፋ እንድናረግባችሁ ያደርጋል ብዬ አስባለሁና ቀጥሉበት ብዬ ነው የምለው። እኔ የፖለቲካ በኢትዮጵያ ፖለቲካ ውስጥ የሴቶች ተሳትፎ ከምህዳሩ አንጻር ሳይሆን እኔ ለረጅም ጊዜያት በፖለቲካ ውስጥ ቆይቻለሁ። ምናልባት እንደ ነጻነትና እኩልነት ፓርቲ ከተመሰረተበት ከ2011 ጀምሮ ልሳተፍ ይችል ይሆናል። ነገር ግን ከ2006 በፊት በኢህአዴግ የፖለቲካ ፓርቲ ስርዓት ውስጥ ነበርኩኝና ስራዬን ስጀምር ራሱ የሴት ጉዳይ ኃላፊ ሆኜ ነው ስሰራ የነበረውና ያንን አውቀዋለሁ። ያ ማለት በ1998 በጣም ትንሽ ልጅ ሆኜ ነው የገባሁት። ስገባም ሴቶች ላይ የነበሩ ድርብ ጫናዎች፣ ጭቆናዎች ይበልጥ ከትምህርት ቤት ጀምሮ ከአካባቢ ጀምሮ ከራሴ ጀምሮ ይደርሱ የነበሩ ብዙ በደሎች፣ ጫናዎች የበለጠ የመንግስት ተቋምና አመራር ውስጥ ሆኜ እንድታገል አድርጎኛል፣ እድሉን ሰጥቶኛል። ስለዚህ ያኔ ስጀምር ከነበረበትና ግን አሁን ደግሞ ካለበት አንጻር ሳየው ከጊዜ ወደ ጊዜ ለውጦች አሉ ብዬ የምወስዳቸው ነገሮች አሉ። ያም ብዬ ስል ግን አሁንም የሚቀሩ ነገሮች በደንብ እንዳሉ ይሰማኛል። ምቹ ያልሆኑ ሁኔታዎች አሉ። ፌዴራል ላይ የምናያቸው ጥሩ ጅምር ነገሮች እንዳሉ ሁሉ ወደ ታችኛው መዋቅር እየወረደ ሲሄድ ምቹ ሁኔታው እጅግ በጣም እየጠበበ የሚሄድበት ሁኔታ ነው ያለው። አሁን ካለንበት ዘመን ዓለም አቀፍ ሁኔታና አህጉራዊ ሁኔታ ሀገራዊ ሁኔታ አንጻር ስታይ ለሴቶች ፖለቲካ ውስጥ መሳተፍ ካለው ፋይዳ አንጻር አሁንም መስተካከል አለበት ብዬ ነው የምወስደው። ምንድነው በፓርቲያችሁ ነጻነትና እኩልነት ፓርቲ ሴቶችን እንደው ከአባልነት ወጣ አድርጎ ከፊት የማምጣት ተሞክሯችሁ ባህላችሁ ምንድነው የሚመስለው? ያው እኛ ሴቶች ስርዓት እንደ ፖሊሲ ስንወስደው ስርዓተ ጾታ ፖሊሲ ነው ያለን። ዋናው የስርዓተ ጾታ ፖሊሲያችን የሚያጠነጥነው በእያንዳንዱ ጉዳይ የሴቶችን ተሳትፎ 50% እና ከዛ በላይ ማረጋገጥ ነው። የፓርቲያችን ስያሜ ነጻነትና እኩልነት ነው። እኩልነት የጾታ የሚል ትርጓሜ ያለውና ከዛ በመነሳት ከአባል ጀምረን ተሳትፎ እንዲኖራቸው ማድረግ አለብን። ወደ አመራርነትም ለማምጣት ሴቶች እጩ ሆነው እንዲቀርቡም ለማድረግ መነሻ የሚሆነው ያው የአባላት ሁኔታ ነው። ፓርቲያችን አገር አቀፍ ፓርቲ ነው። አገር አቀፍ ፓርቲ ስንሆን ደግሞ በምርጫ አዋጅ በተቀመጠው አስገዳጅ ሕግ መሰረት አንድ ፓርቲ አገር አቀፍ ሆኖ ሲመሰረት 10,000 አባላትና ከዛ በላይ ሊኖሩት ይገባል። እንዲሁም በ5 ክልሎች ላይ ዋና ዋና የራሱ ብራንቾች ሊኖሩት ይገባል የሚል አዋጁ ላይ የተቀመጠ አለ። ያንን መስፈርት አሟልቶ እውቅና ተሰጥቶት የሚንቀሳቀስ ፓርቲ ነውና ፓርቲው ያው እውቅና ከመሰጠቱም በላይ ፖሊሲ አለው። የሴቶች የስርዓተ ጾታ ፖሊሲ 50% ብሎ በሁሉም ጉዳዮች ላይ አስቀምጧል። ነገር ግን በተጨባጭ ወደ ተግባር ያለው እውነታ ምንድነው ብለን ስንመጣ በከፍተኛ አሁን በፌዴራል ደረጃ በከፍተኛ አመራርነት ውስጥ ለምሳሌ እኔ የህዝብ ግንኙነት ኃላፊ ነኝ። የፓርቲው ጠበቃ አዲስ አለች። እሷም የፓርቲው የህግ ጉዳዮች ኃላፊ ናት። አዲስ አበባ ላይ ያለው የፓርቲው ዋና ሊቀመንበር ሌላ ትባላለች፣ ሴት ናት። ሌሎችም አመራሮች አሉ። ሴቶች ጉዳይ ላይ ብቻ የተለመደው አካሄድ በሀገራችን የተለመደው በገዢው ፓርቲም በመንግስት መዋቅር ላይ በሌሎች
ፓርቲዎች ላይም የምናየው ብዙ ጊዜ የተለመደው እኛም አምነን ተቀብለን ምን ሄደው የሴቶች ጉዳይም ብቻ ሴቷ ብቻ ምትወክል ተደርጎ ነው የሚወሰደውና የረጅም አመት በዚህ ሂደት ውስጥ ነው ያለው። አሁን በየፓርቲዎች ይሄ አይነት ሁኔታ እየተሻሻለ የመጣበት ሁኔታ ነው ያለው። እኛ ፓርቲ ጋም ሲመጣ የሴቶች የአመራርነት ተሳትፏቸው ከሴቶች ጉዳይ ባለፈ በሁሉም በሚባል ደረጃ ውሳኔ ሰጪነት ቦታ ላይ እንዲቀመጡ እየተደረገ ያለበት ሁኔታ ነው ያለው። ምናልባት ይሄ ስኮፑ ሊጠብ የሚችለው ወደ ታች ወደ ክልሎች ዞኖች ባሉን መዋቅሮቻችን ላይ ሲወርድ እየጠበበ የሚመጣበት ሁኔታ ነው ያለው። ከእጩ ተሳትፎም አንጻር እኛ 2011 ላይ ብንመሰረትም ስድስተኛው ሀገር አቀፍ ምርጫን በተመሰረትን በሁለት አመታችን ጆይን አድርገናል። አንድ ልምድ መውሰጃም ይሆናል ብለና በዛ ሰዓት የቀረቡ እጩዎች አሉን። በተለይም ከሴቶች አንጻር ቁጥራቸው በርካታ የሆኑ በፐርሰንት እስከ 35% ድረስ ሴቶች እንዲሳተፉ እጩ ሆነው እንዲመጡ አድርገናል። አባላት እንዲኖሩ አድርገናል። ነገር ግን ዘንድሮ ባለን የእጩ ተሳትፎ ሁኔታ አምና ከነበረው ጋር የሴቶች ቁጥር አነስተኛ የሆነበት ሁኔታ ነው ያለው። ያንን ደግሞ በተለያዩ አካላት ጥናት ተደርጓል። ነገር ግን እኛም እንደ ፓርቲያችን ከምርጫ በኋላ በሴቶች ላይ የሚደርሱ በምርጫ ወቅትና ከምርጫ ወቅት በኋላ በሴቶች ላይ የሚደርሱባቸው የተለያዩ ጥቃቶች አሉ። በማህበራዊ ሚዲያ አስገድዶ መድፈር፣ ትንኮሳ፣ ከስራ ማባረር እነዚህ አይነት ነገሮች ስላሉባቸው ብዙ ሴቶች ዘንድሮ ለመሳተፍ ፍቃደኛ አልሆኑምና የዘንድሮ የሴት እጩ ተሳትፏችን ላይ ትልቅ ጫና ፈጥሯል። የራሱ የሆነ አቤቱታም የሚባልበት ለህግ ከቀረበ በኋላም የሚጠይቅበት ህጋዊ የሆነ አሰራርም ጭምር ስለሌለ ይሄ አስቸጋሪ ሁኔታ በመፍጠሩ ምክንያት እጩዎቻችን ላይ ያው በሴቶች ዙሪያ እያወራን ስለሆነ እነዚህ እንደ ተግዳሮት የምንወስዳቸው ነገሮች ናቸውና ግን በአጠቃላይ እንደ ስራ አስፈጻሚ ለምሳሌ ወንዶች እኔ አሁን የመንግስት አመራር ተደርጌ ስቀርብ ሌሎች ጉምቱ ወንድ አመራሮች አሉ። ነገር ግን ራሳቸውን እንትን አላሉ። ያው መንግስት አብረን እንስራ ጥያቄ ሲያቀርብ ከኛ ጋር አብራ መስራት አለባት ብለው ሴትን ነው የወከሉት። እኔ ነኝ ወክያቸው መንግስት ጋር አብሬ እየሰራው ያለሁትና እንደ ፓርቲው አመለካከት ጥሩ ነገር አለ። ምህዳሩ ግን የሚፈጥረው ተጽዕኖ አለ። ነቢያ ፖለቲካን ስትመርጥ ምንድነው የተሰጣት ግብረ መልስ? የዲሞክራሲ ስርዓትንም የልማትን ህልውና ለማረጋገጥ በየትኛው መስክ ላይ የሴቶች ተሳትፎ ወሳኝና መሰረታዊ ነገር ነው። ስለዚህ በአጠቃላይ የሴቷ መሳተፍ ላይ የሁላችንም ኃላፊነት ሆኖ ሲያበቃ በተለይም ደግሞ ማህበረሰቡ ትልቅ ኃላፊነት አለበት። አንዳንድ ጊዜ ማህበረሰቡ የመጣንበት ማህበረሰብ ያው የአበው ስርዓት የነበረበት የዛ ቤተሰብ የሆነ አካል ነው። የሴቶች የበላይነት ያልነበረበት ሴቶች ወደ ጓዳ እንጂ ወደ አደባባይ ወደ ማጀት ነው አይደለም የሚባለው ወደ አደባባይ መውጣት የለባትም። ሴት ልጅ ቤት ውስጥ የቤት ውስጥ ኃላፊነት ምግብ ማብሰል ልጅም ማሳደግ ብቻ እነዚህም ቀላል የሚባሉ አይደሉም። ትልልቅ አስተዋጽኦ አላቸው። ቤተሰብ ላይ የምናደርገው ልጆቻችን ላይ የምናሳልፈው ጊዜ ነገ ሀገር የሚገነባው ይሄ ቤተሰብ መሰረት ስለሆነ ማለት ነው። ያ ቀላል የሚባል ሚና አይደለም። አሳንሰን የምናየው አይደለም። ነገር ግን ሴት ልጅ ብቻዋን እዛ ጋር ምንም የምትፈጥረው ኃላፊነት የምትወስደው ነገር መኖር የለበትም። የጋራ መሆን መቻል አለበት። የጋራ ሲሆን ወደ ውጭ ወጣ መሳተፍ ትችላለች። አንደኛ መማር ትችላለች። ፖለቲካን ያው በተማረ የሰው ኃይል ነው ፖለቲካም ዘመናዊ የፖለቲካ ስርዓትን መገንባትም መምራትም ማምጣትም ዲሞክራሲን መገንባት የምንችለው በተማረ ሲሆን ነው፣ በእውቀት ሲመራ ነው። ስለዚህ ያን ደግሞ ለመሄድ ከመነሻው ጀምሮ የትምህርት ገበታ ላይ ሴቷ መገኘት አለባት። ይሄ የሀገራችንን ወደ ኋላ መለስ ብለን የትምህርት ስርዓቱንም ብናይ የፖለቲካ ስርዓቱንም ብናይ የፖለቲካ ምህዳሩ ምን ይመስል ነበረ፣ ሂደቶቹ ምን ይመስል ነበሩ የሚለውን እያንዳንዱን ስንፈትሽ ብዙ ተግዳሮቶች የነበሩ እና የማህበረሰቡም የዛ ውጤት ስለሆነ ሴት ልጅ ከማበረታታት ይልቅ
የማሸማቀቅ አትቺም የማለት ሀራስ የማድረግ ወጣቶች በተለያየ ፓርቲ ላይ ያሉ አሁን ሚዲያ ላይ ደፍረው ወጥተው ዲቤት የሚያደርጉ ሴቶችን በተለያየ መልኩ በፌስቡክ እየወጡ የመሳደብ ብዙ አይነት ነገሮች አሉ። ማህበረሰቡ ላይ ብቻ አይደለም ተቋማትም የተለያዩ የገዢ ፓርቲ አካላትም የሚያደርሷቸው የተለያዩ የቃላት ውርወራዎች አሉ። ሶ ሳይኮሎጂካሊ የሚፈጥረው ተጽዕኖ አለ። ከዚህ ቀደም የነበረው የፖለቲካ ምህዳር በራሱ ለምሳሌ እኔ 97 ላይ የነበረውን አስታውሳለሁ። 97 ምርጫ የምርጫ ሂደቱ የይምረጡ እንቅስቃሴ ዘመቻና ምርጫው ለት የነበረው እንቅስቃሴ እጅግ በጣም ለፖለቲካው ምህዳር ተስፋ የሚሰጥ ነገር ነው የነበረው። ነገር ግን በማግስቱ የተፈጠረው ነገር የወጣቶች መገደል፣ የህዝብ ሀብት ንብረት መደፈር፣ መቃጠል፣ መፍረስ፣ እንደዚህ መሰደድ፣ ከሀገር ለቆ መውጣት የመሳሰሉ ነገሮች ፖለቲካን እንድንፈራ አድርጎናል፣ በትልቁ እንድንፈራ አድርጎናል። እና ከዛ በኋላ የነበሩ ምርጫዎች አንድ ፓርቲ ብቻውን ተወዳድሮ ብቻውን እያሸነፈ የመጣበት ስርዓት ነው የነበረው። ከዛ በኋላ ያሉ ምርጫዎችን እናስታው 2002 2007 ከዛ በኋላ እንዲያለ የመጣው ማለት ነው። ስለዚህ ያሉ የፖለቲካ ምህዳሮች ምርጫው ላይ ፖለቲካው ላይ ሴቶች እንድንሳተፍም እንዳንሳተፍም ያደርገናል። እና ይሄ ብሎ ማለት እኛ እንደ ቀላሉ ልናየው አይገባም። ምንድነው ብለን ቼክ ልናረገው ይገባል። አሁን የ7ኛው ሀገር አቀፍ ምርጫንም ማይበት አንገል አለኝ የራሴና ሜቢ ምናልባት በኋላ ብዙ ሰዓት እንዳልወስድ ያስተነገጠሽ አይነት እንዴ ፖለቲካ ውስጥ በመገኘትሽ እንዴ ተብሎ የተሰጠሽ አስተያየት ግብረ መልስ አለ? በማህበራዊ ትስስር ገጽም እንዲሁም በአካል በማህበራዊ ገጽ ላይ ብዙ ጊዜ የሚሰጡኝ ኮሜንቶች እኔን የሚሰብሩኝ አይደሉም፣ የሚያጀግኑኝ እንድበረታ ከየትኛውም ፓርቲ ከራሴ ከደጋፊዎቼ ከየትኛውም ኦልሞስት 99% የሚጠጋ ያሉኝ ኮሜንቶቼ የሚያበረቱኝ ናቸው። እንደግሌ የሚሰጡኝ ማለት ነው። ምንም የሚሰብረኝ ነገር የለም። ቢሞክሩም ግን አይሳካላቸው። ለዛ መበገር ሰው አይደለም። እኔ አሁን ያለሁት ፓርቲ ነጻነትና እኩልነትን ፓርቲ መስርቼ ነው ከመስራቾቹ አንዱ ነኝ። ከዛ በፊት ቀደም እንዳልኩሽ ሌላ ፓርቲ ውስጥ ኢህአዴግ ፓርቲ ውስጥ ነበርኩትና እዛ አመራር ሆኜ ስሰራ ቀን ማታ ሳገለግል ፊት ለፊት ላይ ያሉ አመራሮች ግን የኛን ስልጣን ልትቀማ ነው ብሎ በቡድን የመደራጀትና እኔን ከአመራርነት ለማፈናቀል ብዙ ጥረት አድርገዋል። ነገር ግን በራሴ ጊዜ ለቅቄ ወጥቼ በራሴ ተሳትፎ የትም ደረጃ መድረስ እንደምችል አሳይቻቸዋለሁ። ይሄ ሴት ስለሆንኩ የሴት ልጅ አመራርነት ኃላፊነት ቦታ ሲሰጥሽ የትኛውንም ሰዓታሽን አታባክኙ፣ ስራ ላይ ነው የምታሳልፊው። የቤት ኃላፊነት አለብን፣ አዎ አለብን። ቤትም ውጭም እኩል ኃላፊነቶች አሉብን። ምንም አይነት መንጠባጠብ እንዳይኖር አርገሽ ስትሰሪ እንደ ብርታት ሳይሆን እንደ ስጋት የምትወሰጂበት አጋጣሚዎች አሉ። የተለያየ ፓርቲ ሆነሽ አይደለም፣ አንድ ፓርቲ ውስጥ ሆነሽ ሴት ስትሆኚ አንቺ ላይ የመደራጀት እንደዚህ አይነት ነገሮች ይኖራሉ። ያኔ በዛ በነበረኝ አጋጣሚ አይቼዋለሁ፣ አውቀዋለሁና ነገር ግን ወጥቼ ወደ ኋላ አልቀረሁም። ወደ ኋላ አልቀርም። በየትኛውም መልኩ የማይሞከሩ ነገሮችን ሁሉ ይሄ ወንድ ነው ይሄ ሴት ነው ሲሉኝ የወንድ ነው ካሉኝ እንደውም እልህ ይዘኛል፣ በጣም እልህ ይዘኛል። እና በየትኛውም ተሳትፎ ላይ ከፖለቲካ ውጭ በሆኑ ጉዳዮች ላይም ሴት ልጅ ማትችለው ማታረጋው ነገር የለም፣ ትችላለች ሁሉንም የሚል ለራሴም ለማህበረሰቡም እያስተማርኩ እየሰራው ነው እዚህ ደረጃ የደረስኩትና ለመስበር አስባለሁ የሚልም ካለ አልቲሜት ጎሌ እዚህ ኢትዮጵያ ውስጥ ብቻ አይደለም ዓለም አቀፍ ሴት ፖለቲከኛ መሆንን ነው የምፈልገው። ሌሎች ሴቶችን እንደዛ እንዲሆኑ እፈልጋለሁ። ምንም አይነት ነገር ዛሬ በሶሻል ሚዲያ በአካል በየትኛውም ነገር ቢደርስባችሁ ከአላማችሁ ወደ ኋላ እንድትሉ አልፈልግም።
ማድረግ ማገዝ ያለብንን ተጋግዘን አላማችንን ማሳካት አለብን የሚል ጽኑ አቋም ያለኝ በዚህ የትግል ሂደት ውስጥ አብሮ በመስራት አብሮ የሴቷን ተሳትፎ ንቁ እንድትሆን ወደ ፖለቲካው እንድትገባ ከማድረግ አኳያ ከብዙ ሴት እህቶቼ ጋር አብሬ እሰራለሁ። በነገራችን ላይ የኢትዮጵያ ፖለቲካ ፓርቲዎች የሴቶች ጥምረት አለ 2013 ላይ የተመሰረተ ጥምረትና የዛ ጥምረት መስራችም ሰብሳቢም ነኝና ያንን ስመሰርት ብዙ ያኔ እንደው ወደ 100 እና ከዛ በላይ የሚጠጉ ፖለቲካ ፓርቲዎች ነው የነበሩት ሀገሪቷ ውስጥና አንድ ላይ ተሰብስበን ግን ሁላችንም እናነሳው የሴቷ ጉዳይ በጣም ተመሳሳይ ያረጋናል። ለምን በሴቷ ጉዳይ ላይ አንድ ላይ አንሰራም የሚል ጥያቄ ለሴቶቹ አቅርቤ ሴቶቹ ፍቃደኛ ሆነው ሁሉም የፖለቲካ ፓርቲዎች የሴቷ ጉዳይ የጋራ ያደርገናል የሚል አቋም ተይዞ ከሞላ ጎደል እየተንቀሳቀስን ያለንበት ሁኔታ ነው ያለውና ይሄን ሞር ደግሞ ሌሎች የሴት አደረጃጀቶችንም ጭምር እንዲኖሩ ተደርጎ አጠናክረን የምንሄድበት አሁን የሴቶች ዊንግ አለ የጋራ ምክር ቤቱ ላይ ጠንካራ ተቋም ነው። ሌሎችም እንደዚህ በሴቶች ላይ የሚሰሩ ሴት ፖለቲከኞች አሉና የዚህ ስብስብ ጠንካራ የሴት ፖለቲከኛ በኢትዮጵያ አይደለም በአፍሪካ አይደለም በዓለም አቀፍ ደረጃ ምሳሌ የሆኑ ሴቶችን ማምጣት ይቻላል ያምናለሁ። ቀደም ግን መሰመር ያለበት ምስጥራ ያነሳቸው ሀሳብ አለ። ሴት ለሴት ከባድ ነው በጣም እንኳን በእውቀት በፖለቲካ መረዳት አይደለም በስራ ልምድም ከፍተኛ ደረጃ ላይ የደረሱ ሴቶች ለሴቶች ምን ያህል መንገዱን ከፈት እናደርገዋለን ወይም እየሄዱ ያሉበትን መንገድ ላለመዝጋት ምን ያህል ነው ጥረት የምናደርገው። ተለፍቶ ተመቶ ለመዝጋት የሚደረጉ ጥረቶች አሉ። ይሄ ነገር እንዲታወቅ ስለምፈልግ ነውና አሉ ስላሉ አንድ ሁለት ቦታ አይደል ስምምነት የሀገር ጉዳይ የጋራ ነው ብለን አብሮ መስራት ላይ መተማመን ላይ በጋራ አብሮ ማደግ ላይ የሀገር ጉዳይ ጋራችን ካደረገን ሁሉን ነገር በጋራ ሰርተን አገርን መቀየር መለወጥ እንችላለንና ሴት ለሴት የሚለው ነገር በጣም መስተካከል ቆም ብለን ማሰብ አለብን የሚለውን ላሰምርበት ፈልጌ ነው። በኃላፊነት መስራት ላይ እንደ ፓርቲም እንደ ግለሰብም ያንቺ እንደማበርክቶ ነው የዲሞክራሲ ስርዓት ግንባታ በአንድ ጊዜ በአንድ ጀንበር ተገንብቶ የሚያልቅ አይደለም። ሂደት ነው፣ ልምምድ ነው። ይህንን ደግሞ ወደ ኋላ መለስ ብለን ደግሞ ስናየው ሀገራችን ላይ የነበረውን የዲሞክራሲ ስርዓት ግንባታ የምናውቀው ነው። ብዙ ስብራቶች ያሉበት ነውና አነሰም በዛ የዲሞክራሲ ስርዓት ግንባታ ለማድረግ እየተሰሩ ያሉ ስራዎች አሉ። እነሱን ስራዎች እናበረታታለን። ግን የሚቀሩ በርካታ ስራዎች አሉ። ደግሞ እነዛን ስራዎች ለአንድ አካል ብቻ የምንተው አይደለም የሚሆነው። ሁላችንም የየራሳችን ኃላፊነት አለብንና ያንን ኃላፊነታችንን ልንወጣ ይገባል ብዬ ነው የምወስደው። እኔ ከራሴ ስጀምር ባለሁበት ቦታ በአላማ ጽናት ጸንቼ ቆሜ ጠንክሬ መገኘቴ በራሱ ለሌሎች ለየትኛውም ኢትዮጵያውያን ለሴት ብቻ አይደለም ለየትኛውም ፖለቲካን እንደ ኮረንቲ እንደ ማብራት እንደሚባለው ለሚፈራው አካል ሁሉ ምሳሌ አርአያ ሊሆን ይችላል ብዬ ነው የምወስደው። የመጣሁበትን አካባቢ በደንብ ስለማውቀው ደቡብ ክልል የቀድሞ ያሁን ማዕከላዊ ኢትዮጵያ ሀላባ ነው። የሀላባ ማህበረሰብ ባህሉ፣ ሃይማኖቱ፣ አጠቃላይ የመንግስት ስርዓቱ ምንም የሚታወቅ ነውና እኔ ከዛ ማህበረሰብ ውስጥ ነው የወጣሁት እና ፖለቲካን በተፎካካሪ መልኩ ማይደፈርበት ኤሪያ ነው። እንደ ሀገር ያለው ነገር እንደተጠበቀ ሆኖ ማለት ነው። ስለዚህ ለብዙዎች ምሳሌ ይሆናለው ብዬ ወስዳለሁ። ብዙ ጊዜ በፖለቲካ ውስጥ ባሳልፍም አንዳንዴ የግል ህይወት አስብና ነገር ግን ከጀርባዬ በጣም ብዙ ሰዎች እንዳሉ አስባለሁ። ስለዚህ የጀመርኩትን ትግል በምንም አይነት ሁኔታ ማቋረጥ የለብኝም። የተጀመሩ ነገሮች ዳር መድረስ አለባቸው። ያሰብኳቸው ሀሳቦች አልቲሜት ጎሌን ማሳካት አለብኝ ብዬ
ያንን ጠንክሬ ስሰራ ለሌሎች አርአያ ሆናለሁ። ተስፋ የሚያደርጉ እኔ ወደ ገጠር አካባቢ እሄዳለሁ ብዙ ጊዜ በሞተር በሳይክል ምናምን እንገባለሁ እና እዛ ጋር ብዙ ሴቶች አሉ የተከተሉ እየመጡ በቋንቋችን እንዳንቺ መሆን ነው የምንፈልገው እንዳንቺ መሆን ነው የምንፈልገው ብለው ይላሉ ብዙ ጊዜና ስላልተለመደ ነው እኛ አካባቢ ላይ አሁን ጥሩ እየመጣ ነው ያለው ሰው። በአጠቃላይ ግን በሀገር ጉዳይ በፖለቲካ ዲሞክራሲ ስርዓት ግንባታ ላይ ለምሳሌ አሁን የመንግስት ተቋም ውስጥ አብሮ በመስራት ላይ ነው ያለሁት። ፓርቲያችን ያስቀመጣቸውን ራዕዮች፣ ፕሮግራሞች፣ ርዕዮተ ዓለም ከሚያሳካበት ስልቶቹ አንዱ አብሮ መስራት ላይ ያምናል። ወደ 6 የሚጠጉ ስልቶች አሉን። አንዱ አብሮ መስራት ነው። ከማንኛውም ፎካካሪ ፓርቲ አካል ጋር በግጭት ጠልፎ በመጣል ሴራ ሳይሆን አብሮ በመስራት በመግባባት ላይ የተመሰረተ የፖለቲካ ስርዓት እናራምዳለን ብለን በጽኑ የምንጊዜም አቋማችን ነው። ወደፊትም ያ ስለሆነ ከመንግስት ጋር አብረን እየሰራን ያለውና ባለሁበት ቦታ ላይ ከመንግስት የተሰጠኝን ኃላፊነት በአግባቡ መወጣት እዛ ያ ሲሆን እዛ ላይ ብዙ ሴቶችን የሚመለከቱ ጉዳዮች አሉ። አጋጣሚ ሆነ የሴቷን ጉዳይ ምን ያህል ሚኒስትሪም ሆኗል ቢኮዝ የሴቷ በአንድ ፖለቲካ ብቻ ችግሮቿ ይፈታል ተብሎ አይወሰድም። የሴቷ ችግር የፖለቲካ፣ የኢኮኖሚ፣ የማህበራዊ ችግሮች አሉ። ዘርፈ ብዙ ናቸው። እንደ ሀገር የሴቷም በዛ ውስጥ ያለ ነውና እነዛ ዘርፈ ብዙ ችግሮችን ለመፍታት የሚጠበቅብኝን ኃላፊነት መወጣት አለብኝ ብዬ በሰፊው እንቀሳቀሳለሁ። እንደ መንግስትም እንደ ፓርቲም እንደ ሴቶች ጥምረትም ሌሎች ኃላፊነቶችንም ጭምር በመያዝ ለረጅም ጊዜ የሴቶችን የኢኮኖሚ ጥያቄ እንዴት ነው መመለስ ያለብኝ የሚል የራሴ የሆነ ማድረጋቸው እንቅስቃሴዎች ነበሩና በብዙ አይነት መልኩ ልክ የኔን አይነት አላማ ኖሯቸው ሰብሰብ ብለው ሲሰሩ አያለው። አንዳንዴም ድጋፍ ፈልገው ይመጣሉ እኛ ተቋም ጋርና በጣም ደስ ብሎኝ እጅግ በጣም ብራቮ እያልኳቸው ነው ማገዛቸው ደግፋቸው የሚፈልጉትን ድጋፍ ማለት ነው። ፖለቲካሊ በተለያየ መልኩ ይሰራል። እኔም ያ ጥምረቱ መስርቼ ሲሄድ እዛ ላይ ከተለያየ ፓርቲ የሚመጡ ሴቶች ናቸው ያሉትና 6ኛው ሀገር አቀፍ ምርጫ ላይ ብዙ ዲቤቶች ላይ ስናይ ሴቶች አይሳተፉም። ትልቅ ክፍተት ነው የነበረውና በጣም እናድድ ነበር። ለምን? ምናልባት የፓርቲዎቻችንን ፕሮግራም ጠንቅቆ ማወቅ ይጠበቅብናል። የፓርቲዎቻችን ፖሊሲዎች አሉ። እነዛ ፖሊሲዎች ሳይኖሩን መቼም እውቅና አይሰጠንምና ፖሊሲዎቻችንን በደንብ ልናውቀው ይገባል። ከዛም አልፎ ተርፎ የሌሎች ፖለቲካ ፓርቲዎችንም አህጉራዊ ሁኔታ፣ ዓለም አቀፋዊ ሁኔታዎች በደንብ ልናውቅ ይገባል። ያ ሲሆን ሙሉ ያደርገናል እና የትኛውም የፖለቲካ ዲቤቶች ላይ ለመሳተፍ ድፍረቱም አቅሙ ወኔውም ብቃቱም ይኖረናልና የኛን ተሳትፎ እዛ ጋር ያሉ ክፍተቶች ናቸው ሲገድቡት የነበረው ትዝብቴ ማለት ነው። ከብዙዎቹ ጋር ኮሚኒኬት ስለማድረግና ምርጫ ቦርድ የሚያዘጋጃቸው የሚያወጣቸው ህጎች ላይ የተለያዩ ግብአቶችን በመስጠት የተለያዩ ኃላፊነቶቻችንን በግልም በጋራ እየተወጣን ያለንበት ሁኔታ ነው ያለውና ዲሞክራሲ በአንድ ጀንበር እና በአንድ ጊዜ ስራ የሚጠናቀቅ አይደለም። የረጅም ጊዜ የብዙዎች የጋራ ድምር ውጤት ነውና ሁላችንም ኃላፊነታችንን በሚገባ ልንወጣ ይገባል። ከአንድ ወገን ብቻ ቆመን ምንጠብቀው እና የሚሰጠን አይደለም። በሀሳብ ትግል የምናመጣው ነው የሚል አስተያየት ነው ያለኝ። ስሜ ነቢሃ መሐመድ አብዱል ሐኪም እባላለሁ። የነጻነትና እኩልነት ፓርቲ የህዝብ ግንኙነት ኃላፊ ነኝ። ግንቦት 24 7ኛው ሀገር አቀፍ ምርጫ ይካሄዳል። ምርጫው ነጻ፣ ፍትሃዊና ዲሞክራሲያዊ እንዲሁም ተአማኒ እንዲሆን እኔም ጨምሮ ሁላችንም ኢትዮጵያውያን ይመለከተናልና ለዚህ ሁላችንም ትብብር ልናደርግ ይገባል። የምርጫ ምልክቴ ብዕር ነው። ብዕርም ቢመርጡ ደስ ይለኛል።
ለሌሎች ፓርቲዎች ደግሞ መልካም እድልን እመኛለሁ። አመሰግናለሁ።